ባለ አራት መኝታ ቤታችን ነው ማሳይሽ። ይሄኛው እንግዲህ እዚህ ኦሬዲ ያስረከብነው ቤታችን ነው ማለት ነው። ይሄ በጣም ቆንጆ ነው። ከዚህ የተሻለ ከሆነ ደግሞ ምን ሊሆን እንደሚችል መገመት ነው። እነዚህን አሚኒቶች ያሟላ እጅግ ዘመናዊ የሆነ ቢልዲንግ ነው እያስገነባን ያለ ነው። ሜን ሎኬሽኑ የሚገኘው ወደ እንግሊዝ ኤምባሲ ጋር ነው ማለት ነው። ሚናሮል ጎን ላይ ነው የሚገኘው ሳይታችን። እንደምታዩ በሁለቱም በኩል ሁለቱንም አስፋልት ፌስ የሚያደርግ ነው የሚሆነው። ወደ 1600 ካሬ ሜትር ላይ ያረፈ እጅግ ዘመናዊ የሆነ ቢልዲንግ ነው ኦሬዲ እያስገነባን የምንገኘው ማለት ነው። G+24 ነው ወደ ላይ ከቶታል ፕራይሱ ላይ ኦሬዲ ለበዓል የ5% እጅግ ትልቅ ቅናሽ አድርገናል ማለት ነው። በጣም ፍሌክሲብል ነው አከፋፈላችን። አድቫንስ ፔመንታችን 10% ነው ማለት ነው። ቅድመ ክፍያ ኤክስፔክት የምናደርገው እኛ። የባንክ ኦፕሽን የሚፈልጉ ደንበኞች ደግሞ 50% የባንክ ብድር ያመቻቸንበት ሁኔታ አለ። ባንክ አልፈልግም ለሚሉ ደንበኞቻችን ካምፓኒው ራሱ ያመቻቸው የብድር ፕሮሰስ አለ እያለ 100% ለሚከፍል ደንበኛ እስከ 35% ድረስ ቅናሽ ይደረግለታል ማለት ነው። ሰላም ውድ የኑሮ በሸገር ቤተሰቦቻችን እንዴት ናችሁ? ዛሬ የሚገኘው እንግዲህ ሰመር ሪል ስቴት ከሰራቸው ቅንጡ ቤቶች ውስጥ መካከል አንዱ ሴቶች አደባባይ አካባቢ በሚገኘው ቤት ውስጥ ነው። ዛሬ ግን የመጣሁት ለበዓል ዲስካውንት እንዳወጣ በተለይም ደግሞ እንግሊዝ ኤምባሲ አካባቢ ባለው አዲሱ ሳይቱ ላይ የበዓል ዲስካውንቶች ይዘው እንደመጡ ሰምቼ ነው። ስለሱም መረጃ እንጠይቃለን። አዲስ ነገርም ከያዙ ምን እንደያዙ አብረን የምናውቅ ይሆናል። እኔ መልክተ ነኝ፣ አብራችሁ ቆዩ። ሰላም እንዴት ነሽ? ሰላም ነው። ኃይሌ ይባላለሁ። እሺ እኔ መልክተ እባላለሁ። እንግዲህ ከዚህ ቀደም እናንተ ጋር መተናል፣ ግን አሁን ደግሞ አዲስ ነገር እንዳለ ሰምቼ ነው የመጣሁትና እስኪ በጣም አሪፍ። አዎ እንኳን ደህና መጣሽ ብያለሁ መልክተ። ያው ያሉትን ነገሮች አዲስም ነገሮች አሉ። ያው ገባ ብለን እንግዲህ ያለውን ነገር በደንብ ማስረዳሽ ይሆናል ማለት ነው። እሺ ደስ ይላል። እንግዲህ ቅድም እንዳልኩህ የበዓል ዲስካውንት እንዳላችሁ ሰምቼ ነው የመጣሁት። በተለይም ደግሞ የእንግሊዝ ኤምባሲ አካባቢ ያለው አዲሱ ሳይታችሁ ከዚህ ቀደም መተናል እና አሁን ደግሞ አዲስ ነገር ካለ ስለ በዓል ዲስካውንቱም አንድ ላይ አድርገን እስኪ ንገረኝ። በጣም አሪፍ። ያው እንኳን ደህና መጣችሁ ብያለሁ በድጋሚ። እዚህ ጋር እንደምናየው እንግዲህ በዋናነት ሜን ሎኬሽኑ የሚገኘው ወደ እንግሊዝ ኤምባሲ ጋር ነው ማለት ነው። ሚናሮል ጎን ላይ ነው የሚገኘው ሳይታችን። እንደምታየው በሁለቱም በኩል ሁለቱንም አስፋልት ፌስ የሚያደርግ ነው የሚሆነው። ዋናው የእንግሊዝ ኤምባሲውን ሜን ሮድ ተከትሎ ፕላስ ደግሞ ከጀርባ በኩል ወደ አዲሱ ቤተመንግስት ወይም ጫካ ፕሮጀክት የሚሄደውን መንገድ ተከትሎ ነው ማለት ነው ያለው ይሄ ሳይት። ፕላስ ደግሞ የኛው መንገድ ወደታች ይዞ የሚሄደው አሁን ላይ አዲሱ መንገድ እየተሰራ ያለው ወደ ድንበሯና ቀጥታ ቦሌ ጋር ከሚያንገናኙ መንገድ ጋር ነው ኦሬዲ የሚገናኘው ማለት ነው። ስለዚህ በዋናነት ሁለቱንም አስፋልት ፌስ ያደርጋል። በዋናነት እኛ ግን ወደ 300 ሜትር ገባ ብለን ነው ኦሬዲ አፓርትመንቶቹን እየሰራን ያለው። ወደ 1600 ካሬ ሜትር ላይ ያረፈ እጅግ ዘመናዊ የሆነ ቢልዲንግ ነው ኦሬዲ እያገነባን የምንገኘው ማለት ነው። ከዛ አንፃር እንግዲህ ይሄኛው ቢልዲንግ ኦሬዲ ለየት የሚያደርገው ሰመር ሪል ስቴት ከሌሎች ሪል ስቴቶችም ለየት የሚያደርጋቸው ነገሮች ያው ቤት የሚያሰኘው መቼም ጣሪያና ግድግዳ ብቻ አይደለም፣ ብዙ ነገሮችን መሟላት አለባቸው። ሰመር እንግዲህ አሁን ላይ የሪል ስቴት ሴክተሩን ኢንዱስትሪውን አንድ እርምጃ ከፍ የሚያደርግ ብዙ ነገሮችን ነው ኦሬዲ ይዞልን የመጣው። እንደምታየው ቢልዲንጋችን እጅግ በጣም አሪፍ በሆነ ማቴሪያል ኦሬዲ የሚገነባ በምታየው መልኩ ሁሉም ቤቶቻችን አሪፍ ቪው ያላቸው ፕላስ ራሱን የቻለ የመንገድ አማራጮችም በሁሉም ዳይሬክሽን ወደ ከተማ መውጣት ብንፈልግ የፈለግነውን የመንገድ ኦፕሽኖች መጠቀም እንድንችል ኦሬዲ አሪፍ ፕራይም የሚባል ሎኬሽን ላይ ነው ያለው ማለት ነው። ከፊት ለፊቱ G+5 የሆነች ሞል ይኖረዋል። አብዛኛውን ነገር እዛው ላይ እንግዲህ ሚኖር ነዋሪ የሚፈልገውን ነገር ወርዶ በቅርብ ርቀት የሚፈልገውን ነገር ማግኘት የሚችልበት ሁኔታ ይኖራል ማለት ነው። የትም መሄድ ሳይጠበቅበት ረጅም ርቀት መሄድ ሳይጠበቅበት የሚፈልገውን ነገር ሾፕ አድርጎ መግባት የሚችልበት ሁኔታ ይኖራል። በዋናነት እንግዲህ ይሄን ቢልዲንግ ስንገነባ G+24 ነው ወደ ላይ እስከ 4 የሚደርሱ ፓርኪንግ ያው በራምፕ አክሰስ የምናደርገው ራሱን የቻለ ፓርኪንግ ይኖረናል ማለት ነው። ይሄን ፓርኪንግ ብቻ አይደለም። አሁን እኛ ብዙ ሪል ስቴቶች ላይ እነዚህ ፓርኪንጎች ኦሬዲ በስም ፓርኪንግ ሊባል ይችላል እንጂ አክቹዋሊ ወደ ቦታው ስትሄጂ ያው አንዳንድ ነው ሊሆኑ የሚችሉት፣ በቂ ላይሆን ይችላል። አሚኒቲዎቹ እነዚህ ለሀዘን ለደስታ የሚሆኑ አሚኒቲዎች ሊኖሩ ይችላሉ። እነሱ ነገሮች በቂ ላይባሉ ይችላሉ። እኛ ጋር ግን ሲመጣ ኦሬዲ ፓርኪንጎች 2 ፓርኪንግ ነው የሚኖሩት። እነዚህ ፓርኪንጎች ፕላስ በዋናነት ኦሬዲ ቤት ያው ራሱን ችሎ ዋናነት ያው ቤት የሚያስብለው እነዚህ አሚኒቲዎች ሲሟሉ ስለሆነ በዋናነት እነዚህ ፓርኪንጎች ቤትን ስለገዛችሁ ብቻ የምታገኟቸው ቤኔፊቶች ናቸው። ደንበኛ ዋናነት ታሳቢ ተደርጎ ለፓርኪንግ የሚከፍልበት ሁኔታ አይደለም፣ ቤቱን ስለገዛ የሚያገኘው ቤኔፊት ነው። ፕላስ እዚህ ጋር ቴራዙ ላይ እንደምታዩ የመዋኛ ገንዳ ይኖራል። ለሀዘን ለደስታ የሚሆን ራሱን የቻለ አዳራሾች ይኖራሉ፣ ግሪን ኤሪያዎች ይኖራሉ። እንዲሁም ግሪን ኤሪያ የልጆች መጫወቻ
ኤቭሪቲንግ ሁሉም ነገር የተሟላለት እጅግ ዘመናዊ ብሎክ ነው ኦልሬዲ እያስገነባን ያለ ነው ማለት ነው። ስለዚህ እዚህ ቢልዲንግ ላይ እንግዲህ የሚገጠሙት 5 ሊፍቶች ናቸው። ሌሎች አሚኒቲዎችን ስናወራ በዋናነት እዚህ ጋር ከገባን በኋላ ቢልዲንግ እንግዲህ አብዛኛውን ጊዜ አልተለመደም ኢትዮጵያ ውስጥ ጂፕላስ 24 25 የሆኑ ቢልዲንጎች ሲገነቡ ቢበዛ 3 ሊፍት ቢኖር ነው። እዚህ ጋር ግን እኛ የምንገጥመው 5 ሊፍቶች ናቸው። እነዚህ ሊፍቶች እንግዲህ ራሳቸውን የቻለ ባካፕ ጀነሬተር አላቸው። ፕላስ እነዚህ ጀነሬተሮች ኦልሬዲ በሆነ ነገር ሀፕን ቢያደርግ ራሱን ችሎ አሁን በተመሳሳይ መልኩ 24 ሰዓት ባትሪ የተገጠመላቸው ናቸው። ኦልሬዲ ቻርጅ ራሳቸውን ቻርጅ ማድረግ የሚችሉ ናቸው። ባትሪ የተገጠመላቸው ናቸው። ስለዚህ መብራት ቢጠፋ አውቶማቲክ የሆነ ጀነሬተር አለ። ጀነሬተሩ የሆነ ነገር ሀፕን ቢያደርግ ደግሞ ራሱን የቻለ ባትሪ የተገጠመለት ነው የሚሆነው ማለት ነው። ከዚህ አንፃር ቢልዲንጉ ላይ 5 ሊፍቶች ነው የምንገጥመው። ከአምስቶቹ ውስጥ እንግዲህ አንዱ የእቃ ካርጎ ሊፍት ነው። 4 ደግሞ ኖርማል ለሰው አገልግሎት የሚውሉ ሊፍቶች ይኖሩናል ማለት ነው። እነዚህን አሚኒቲዎች ያሟላ እጅግ ዘመናዊ የሆነ ቢልዲንግ ነው እያስገነባን ያለ ነው። በጣም አሪፍ የሚባል ፕራይም የሆነ ሎኬሽን ላይ ነው። ሎኬሽኑ በ3 ኪሎ ሜትር ራዲየስ ውስጥ ወደ 16 ኤምባሲዎች ያሉበት ኤግዛክትሊ የዲፕሎማቶች መኖሪያ ነው። በዋናነት ሰፈሩን በደንብ ታውቂዋለሽ ብዬ አስባለሁ። ከዛ አንፃር እንግዲህ ነገ ላይ አሴ ኢንቨስትመንት እንኳን ደንበኞች ዛሬ ላይ ኢንቨስት አድርገው ነገ መሸጥ ቢፈልጉ ውላችን ላይ የተቀመጡ ነገሮች አሉ። ሪሴል ይቻላል በፈለጉት ታይም ዛሬ ገዝተው ከ2 ወር በኋላ መሸጥ ቢፈልጉ መሸጥ የሚችሉበት ሁኔታ አለ። ከ3 ወር ከ4 ወር በኋላ ኢን ሚሊየንስ ማትረፍ የሚችሉበት ቤት ነው እዚህ ጋር ያለው ማለት ነው። ጀስት እንደ ገዝተው ስም ልናከራይ ቢፈልጉ በዶላር መከራየት የሚችሉ ቤቶች ናቸው ማለት ነው። ያው እኔ ሰፈሩን ስለማውቀው እዛም ስለምኖር ሰፈሩ የመኖሪያ ለመኖር በጣም አመቺ እንደሆነ ምስክር ነኝ፣ መመስከር እችላለሁ። ስለዚህ ካነሳን አይቀር ደግሞ ምን አይነት የመኝታ ቤትና የካሬ አማራጭ ይዛችሁ መጣችኋል? ስለዚህ በጣም የተለያዩ የካሬ አማራጮች ነው ያሉት ማለት ነው። ያው እንደነገርኩሽ በጣም ሌክጀሪ ናቸው የኛ ቤቶች፣ ለቀቅ ያሉ ናቸው። ቤትን ያው ሰፋ ሲል ነው የሚያምረውና ከዛ አንፃር በደንብ ለቀቅ ያሉ ከ138 ካሬ እስከ 258 ካሬ ድረስ በተለያዩ የካሬ ሜትር አማራጮች አሉን ማለት ነው። ከዛ አንፃር እንግዲህ 138 ካሬ ባለ 2 ይጀምራል። ከዛ 157 ካሬ አለን፣ 163 ካሬ አለን። ባለ 3 ደግሞ ከ187 ካሬ እስከ 211 ካሬ በተለያዩ የካሬ ሜትር አማራጮች ይኖሩናል ማለት ነው። ባለ 4 መኝታ እንዲሁም ከ240 እስከ 258 ካሬ የተለያዩ ካሬ ሜትር አማራጮች ይዘን መተናል ማለት ነው። ስለዚህ በፈለጉት አማራጭ ማግኘት ይችላሉ ማለት ነው። ኤግዛክትሊ ያ ብዙ ጊዜ ደንበኞች ቤት ሲገዙ የሚገዙትና ሌት የሚያገኙት ይለያያልና እናንተ የምታነሱት ኮመን ኤሪያ ምን ያህል ነው? በጣም አሪፍ ጥያቄ። በዋናነት እንግዲህ ብዙ ደንበኛ አሁን ይሄን ነገር ያማራላል። አሁን ሌሎች ሪል ስቴቶች ላይ ብዙ ጊዜ እነዚህ ኮመን ኤሪያ የሚነሱት ኮመን ኤሪያዎች በጣም ይጋነናሉ። ኢቭን ቅድምም ለማንሳት ሞክሬያለሁ። ወደ ሰመር ሪል ስቴት ስትመጪ ለየት የሚያደርገው ሰመር ሌላው ነገሩ ለምሳሌ ፓርኪንግ ስፔሶችን ለሀዘን ለደስታ ኢትዮጵያዊ ስንባል ሀዘንም ደስታም ቅልቅል ነገር በደንብ እኛ ባህላችን ነውና ከዛ አንፃር እነዚህ ነገሮች አሁን ያስፈልጉናል። ግን እነዛ ነገሮች ለቤቱ የሚያስፈልጉ ነገሮች ናቸው። ፓርኪንግ ራሱን የቻለ እንዲሁም ለሀዘን ለደስታ የሚሆኑ አዳራሾች የልጆቹ ምናምን እነዚህ አሚኒቲዎች ኦልሬዲ እኛ ጋር ቤቱን ስለገዛሽ ብቻ የምታገኛቸው ደንበኛ የሚያገኛቸው በነፊቶች ናቸው። በነፃ ነው ኦልሬዲ እነዛን ነገሮች የሚያገኙት። እነዛን ነገሮች እኛ ቻርጅ አናረግም። ስለዚህ ኮመን ኤሪያ ላይ እኛ የምናስገባው 14% ብቻ ነው ታሳቢ የምናደርገው ማለት ነው። ያም ስፔሱ የሚሆነው የደረጃው እንዲሁም የኮሊደሩና የሊፍቶቹ ኤሪያ ያለበት ፓርት ብቻ ነው እንጂ ከዛ ውጭ ታሳቢ አናረግም። ያን ታሳቢ ያደረገ 14% ነው ኦልሬዲ እኛ የምናስገባው። ከዛ ውጭ ያሉት ነገሮች ኦልሬዲ ቤቱን ስለገዛችሁ ብቻ የሚያገኙዋቸው በነፊቶች ናቸው ማለት ነው ደንበኞች። ይሄም ሌላው ለየት የሚያደርገን ነገር ነው። በጣም ደስ ይላል። ይሄም እንግዲህ የማይቀር ነውና ዋጋና የአከፋፈል ሁኔታውን ደግሞ እናንሳ እስኪ። በጣም አሪፍ። አዎ ያው ዋጋ ወሳኝ ነገር ነው። በዋናነት እንግዲህ አብዛኞቹ አሁን የኛ ቤቶችም ኦልሬዲ ከፕራይስ አንፃር ቅድም ከነገርኩሽ ከኖርማሊ ከሚያሟሉት አሚኒቲዎች አንፃር ነው በጣም ተወዳጁ ነው። አሁን ላይ ሶሻል ሚዲያው ላይም በስፋት ያው ሰመር እየተባለ ያለው ከዛ አንፃር ነው በደንብ እየተሸጠም ያለው ማለት ነው። ወደ ዋጋው ስንመጣ እንግዲህ የተለያዩ ዲስካውንቶች አድርገናል። ዲስካውንቶቻችን እንግዲህ ያው በካሬ ከ88318 ብር ጀምሮ ነው ፐር ሜትር ስኩዌር እየሸጠን ያለ ነው ማለት ነው። ከዚህ ላይም እንግዲህ ያው አሁን ላይ ደግሞ የበዓል ወቅትም አይደል፣ ከዛ አንፃር እንግዲህ የተለየ ዲስካውንትም አድርገናል። በተለይ ደግሞ ለእናንተ ኦዲየንሶች እኛም የመጣ ነው ሰምተን ነው ኤግዛክትሊ። አዎ ከዛ አንፃር እናንተም በዚሁ እንግዲህ ገዝታችሁ የምትሄዱበት ሁኔታ ነው የሚኖረው። ይሄን ዲስካውንት አይታችሁ መቼስ ዝም ብላችሁ አትሄዱ አይቀርም እንግዲህ ማለት ነው። ከዛ አንፃር እንግዲህ በዋናነት
መፍታር ፕራይሳችን 88,000 ብር ነው የሚጀምሩት። ያው እንደ ፍሎራቸው ሊለያዩ ማለት ነው። እንግዲህ የተለየ ዲስካውንት ያደረግነው ከቶታል ፕራይሱ ላይ ኦልሬዲ ለበዓል የ5% እጅግ ትልቅ ቅናሽ አድርገናል ማለት ነው። ከቶታል ፕራይሱ ላይ ተቀናሽ የሚደረግ የ5% ቅናሽ አድርገናል። ፕላስ 100% ለሚከፍል ደንበኛ ደግሞ እስከ 35% ድረስ የተለየ ቅናሽ ኤግዛክትሊ እስከ 35% ድረስ የተለየ ቅናሽ አድርገን እንግዲህ የምንጠብቃችሁ ይሆናል ማለት ነው። ያው ይሄን አግኝቶ መቼም እንግዲህ የሚጠላ የለም። ቢሮአችን ልታጨናንቁ እያዩ ነው የሚሆነው። ጥሩ ጥሩ ሀሳቦችን አንስተናል። ቤቱ በጣም ሌክዠሪ ነው፣ ሰፈሩ በጣም ምቹ ነው። ግን ደግሞ እኛ ከገለጽ ነው የቀረ ካለ አካባቢው ላይ ያሉ አሚኒቲዎች ካሉ እስቲ እነሱን ደግሞ እናንሳ። በጣም አሪፍ። ከዚህ በተጨማሪ ያው ያከፋፈል ሂደቱን በደንብ እንይና ወደ ቀሪዎቹ ነገሮች እንሄዳለን። በዋናነተኛ በጣም ፍሌክሲብል ነው አከፋፈላችን። ፔመንት ስኬጁላችን በጣም አሪፍ የሚባል ነው። ብዙ ደንበኞች ኦልሬዲ መጥተው ያሉትን ነገሮች ሳይት ጎብኝተው አይተው ከሄዱ በኋላ በጣም አፕሪሺየት አድርገውና ተደስተው ነው የሚሄዱት። ያው ብዙ ጊዜ ማርኬቱ ላይ እንደዚህ አይነት ሪል ስቴት ነው የታጣው አሁን ላይ። ሁሉም ሰው አፓርትመንቶች ላይ መኖር ይፈልጋል። በዋናነት ግን ምን ይዟል፣ ምን ነገሮች አሉት። አብዛኛው ነገር ደግሞ ያው ሴክተሩ ላይ ብዙ ሪል ስቴቶች ቢኖሩም ለደንበኛውን በተወሰነ ነገር ጥሩ ነገር ይዞ የራሱን ወገንተኝነት ወይም የዲቨሎፐሩን ጥቅም ጠብቆ ሳይሆን የደንበኛው ሳይድ ሆኖ በደንብ አልሚ ነው የጠፋው። ከዛ አንፃር እንግዲህ ሰመር ይዞ መጥቷል ማለት ነው። ወደ አከፋፈሉ ስንመጣ እዚህ ጋር እንደምታየው በዋናነት እንግዲህ አድቫንስ ፔመንታችን 10% ነው ማለት ነው። ቅድመ ክፍያ ኤክስፔክት የምናደርገው እኛ ያው ከ6 ወር እስከ 7 ወር ባለው ጊዜ ውስጥ ደግሞ ቤዝድ ኦን ፕሮግረስ በፕሮግረሱ መሰረት ማለት ነው 15% ኔክስት ፔመንት አለ። ከዛ አሁንም ከ6 ወር በኋላ 15 እያለ ለተከታታይ 6 ዙር ይቀጥላል 15 እያለ ማለት ነው። ከዛ ሁለቱ የመጨረሻ ደግሞ 10-5 ብሎ በ8 ዙር የሚጠናቀቅ ይሆናል ማለት ነው። ስለዚህ በ8 ዙር ኦልሬዲ ክፍያቸውን ማጠናቀቅ ይችላሉ ማለት ነው። የባንክ ኦፕሽን የሚፈልጉ ደንበኞች ደግሞ 50% የባንክ ብድር ያመቻቸንበት ሁኔታ አለ። ከወለድ ነፃ የባንክ ብድርም አለ። እሱን ኦፈርን በደንብ ደንበኞቻችን ሊጠቀሙበት ይችላሉ። ፕላስ ከባንክ ጋር ደግሞ የማገናኘት ወይም ባንክ አልፈልግም ለሚሉ ደንበኞቻችን ካምፓኒው ራሱ ያመቻቸው የብድር ፕሮሰስ አለ። እስከ 5 ዓመት ድረስ ቀስ አድርገው መክፈል እንዲችሉ ኦልሬዲ ይሄንንም ያመቻቸበት ሁኔታ አለ ማለት ነው። ከዚህ አንፃር እንግዲህ እንደያከፋፈላቸው አሁንም በተመሳሳይ ከ10% በላይ መክፈል ለሚችሉ ደንበኞች እንደሚከፍሉት የፐርሰንት መጠን ከሚከፍሉት ፕራይስ ላይ ራሱን የቻለ ቅናሽ ይኖረዋል ማለት ነው። ያ ማለት 20% የሚከፍል ደንበኛ ካለ ለምሳሌ ከሚከፍለው ብር ላይ 10% ዲስካውንት አለ። 30% ለሚከፍል 13% ዲስካውንት አለ እያለ 100% ለሚከፍል ደንበኛ እስከ 35% ድረስ ቅናሽ ይደረግለታል ማለት ነው። እዚህ ብዙ አማራጮች አሉ ማለት ነው። ባከፋፈል በደንብ በሚገባ በምን ያህል አመት ነው አጠናቃችሁ ልታስረክቡ? በጣም ጥሩ ጥያቄ። በዋናነት እንግዲህ አሁን ሴክተሩ ላይ በጣም የሁሉንም ቤት ያንኳኳ ችግር ይሄኛው ነው። በጣም በዋናነት ዴሊቨሪ ታይም በጊዜ ለማስረከብ በጣም ትልቅ ችግር ነውና ሰመር ለየት የሚያደርገው እንግዲህ በዋናነት ይሄኛውን ሳይታችን ኦልሬዲ ከዚህ በፊትም በቃላችን መሰረት ማስረከባችን ይታወቃል። ሴቶች አደባባይ ጋር ያስረከብነው ቢልዲንጎች አሉ እና ኤግዛክትሊ ይሄኛው ማለት ነው። ስለዚህ በዋናነት እንግዲህ ይሄኛውን ሳይት በ27 ወራት ወይንም በ2 ዓመት ከ3 ወር ነው ኦልሬዲ ቢልዲንጉን ሰርተን የምንጨርሰው። በዛ ጊዜ ኦልሬዲ ካላስረከበ ውላችን ላይ ሜንሽን የተደረገ ራሱን የቻለ ፔናልቲዎች ስላሉብን ከዛ አንፃር በደንብ ተገቢው ሰዓት ኦልሬዲ የምንጨርስ ነው የሚሆነው ማለት ነው። በ2 ዓመት ውስጥ ኦልሬዲ ቢልዲንጉን ሰርተን እንጨርሳለን። 3 ወሯ የካርታ ርክክብ ጊዜ ናት የምትሆነው ማለት ነው። ስለዚህ 2 ዓመት ከ3 ወር ጨርሰን ኦልሬዲ የምናስረክብ ይሆናል ካርታ ማለት ነው ለደንበኞቻችን። በጣም ደስ ይላል። ግን ከዚህ በፊት ያሉትን ቪዲዮዎች ካላዩ ተመልካቾች እስኪ ስለ ሰመር ሪል ስቴት ጠቅላላ አድርገህ ከዚህ በፊት የሰራቻቸው ስራዎች ምንድን ናቸው፣ የትኞቹን ህንፃዎች አስረክባችኋል የሚለውን እናንሳ። ሰመር ማን ነው፣ ምን ሰርቷል ከዚህ በፊት ለሚለው ጥያቄ በዋናነት እንግዲህ ያው አሜሪካን ሀገር ላይ በደንብ ስማቸውን የምናውቃቸው የተለያዩ ቢዝነሶች ላይ በመስራት የምናውቃቸው አቶ ሳሙኤል መርከብ ናቸው ዋናው ኦነር ወይም ዲቨሎፐሩ ማለት ነው። እሳቸውም እንግዲህ የተለያዩ ስራዎችን ነበሩ አሜሪካን ሀገር የሚሰሩት ስፔሻሊ ሪል ስቴት ሴክተሩ ላይ ያው በስፋት የተለያዩ ኩባንያዎች ጋር መስራት ችለዋል ማለት ነው። ወደ ሀገር ውስጥም በዋናነት እንግዲህ መጥተው ይህንን ነገር በዋናነት የኢትዮጵያ ሪል ስቴት ማርኬት ይታወቃል
ቅድምም በተወሰነ መንገድ ሜንሽን አድርጌልሻለሁ። ስፔሻሊ ከዴሊቨሪ ታይም ጋር ተያይዞ በጣም ብዙ ቅሬታዎችና የሁላችንም በር ያንኳኳ ችግር ነው ይሄ ችግር ማለት ነው። እንግዲህ ወደ ሀገር ውስጥ ገብተውም ያው የሪል ስቴት ሴክተሩን ከውጭ ያለውና የሀገር ውስጥ ያለውን የተለያዩ ጥናቶችን በማድረግ ኦልሬዲ እዚህ ሴክተር ላይ ገብተው የተለያዩ ስራዎችን ሰርተዋል ማለት ነው። ዋናነት እንግዲህ ወደ ሀገር ውስጥ ገብተው እዚሁ ሴቶች አደባባይ ያለውን ቢልዲንግ ኦልሬዲ G+17 የሆነ ህንፃ በቃላችን መሰረት ባልነው በ3 ዓመት ውስጥ ኦልሬዲ በፉል ፊኒሽ ጥንቅቅ አድርገን ያስረከብን መሆኑ ይታወቃል ማለት ነው። አሁን ላይ ይሄኛው ፕሮጀክታችን እንግዲህ ሁለተኛው ፕሮጀክታችን ነው። ዋናነት ሰመር ደግሞ ለየት የሚያደርገው ገንብቶ ነው ኦልሬዲ አሁን ይሄኛውን ቢልዲንግ ገንብተን ነው ኦልሬዲ ወደ ሌላ ካሚንግ ፕሮጀክቶች የምንሄደው ማለት ነው። ከዛ አንፃር እንግዲህ መገንባት ላይ ነው ብራንዲንጋችንም ኦልሬዲ እየተሰራ ያለው ማለት ነው። ከዚህ በፊትም ያለን ኤክስፒሪየንስ የሚናገር ነው ማለት ነው። ከዛ አንፃር እንግዲህ አሁን ላይ ኦልሬዲ ወደ እንግሊዝ ኤምባሲ እጅግ ዘመናዊ የሆነ ቢልዲንግ ነው እያስገነባን ያለ ነው። የተለያዩ ዲስካውንቶችን አድርገናል። ሎኬሽናችን በጣም ፕራይም የሆነ ሎኬሽን ነው። ኦልሬዲ አካባቢውም ለኢንቨስትመንትም እጅግ ተመራጭ የሆነ ቦታ በአፎርደብል በሆነ ፕራይስ ኦልሬዲ ይዘን የመጣን መሆኑ ይታወቃል። ሰመር በተወሰነ መንገድ ይህንን ይመስላል። የታማኝነት ችግር የለብንም። ኦፍ ኮርስ ምንም ጥያቄ የለውም። አሁን እኛ ቅድም ሜንሽን ለማድረግ ሞክሬያለሁ። በዋናነት ያው ይሄንን ኦልሬዲ ፕራይሳችን ስናወጣ በዚህ አመት ነው ስናስረክብ ስንል የሚጨበጥ ነገር ያን ነገር ባያደርግ ካምፓኒው ሊደርስበት የሚችሉትን ነገር ኦልሬዲ ሜንሽን የተደረጉበት ሁኔታ አለ። ከዛ አንፃር 100% የታማኝነት ችግር እኛ ጋር የሚኖር አይሆንም ማለት ነው። እንዲሁም በዚህ አጋጣሚ ያው እዚሁ ያስረከብነው ቢልዲንግ ላይ ያው ከዚህ በፊት ምን ሰርታችኋል፣ እንዴት ነው የጥራታቸው ደረጃ፣ በምንስ አይነት መልኩ ሰርቶ አስረክቧል የሚሉትን ነገሮች ያው ሳምፕላውን እዚሁ ስላለ በደንብ እሱን ማሳይሽ ይሆናል። ላንቺም ለተመልካቾቻችሁ በደንብ እናሳይ ይሆናል ማለት ነው። ስለዚህ እሱን ማየት እንችላለን። ኦኬ ዛሬ እንግዲህ እዚህ ጋር እንደምታየው ባለ 4 መኝታ ቤታችን ነው ማሳይሽ። ይሄኛው እንግዲህ እዚሁ ኦልሬዲ ያስረከብነው ቤታችን ነው ማለት ነው። እንደምታየው ፈረስ ያስጋልባል አይደል? ያው ነው እንግዲህ በዋናነት ያው ይሄ ቤት ማለት ባለ 4 መኝታ ቤታችን ነው። ያው እዛኛው እንግሊዝ ኤምባሲው ጋር ወደ 240 እና 258 ካሬ ሜትር ላይ ያረፈ እጅግ ዘመናዊ የሆነ ቤት ስልሽ የነበረው ይሄኛው ኦልሬዲ እንደ ሳምፕላውስም እዚህም ያለቀ ስላለ ጀስት ለማሳየት ያክል ነው። ይሄ ቤት ማለት እንግዲህ በካሬ ከ88,000 ብር ጀምሮ ነው ኦልሬዲ የሚያገኙት ማለት ነው። አሁን ላይ እንግዲህ ይሄ ቤት ምን ይመስላል ምን አሟልቷል የሚለውን እንየው። እንደምታየው እንግዲህ እዚህ ጋር ኦልሬዲ ራሱን የቻለ ኖርማል አዳራሽ የሆነ እንደምታየው ሳሎን ነው የምናደርገው። አዎ እዚህ ጋር ዳይኒንግ ቴብል ሊቀመጥ ይችላል። ወደዚህ ስንመጣ ደግሞ ኦፕን ኪችን አለ ራሱን የቻለ በተመሳሳይ ገስት ሲመጣ ወዳጅ ዘመድ ቤተሰብ ሲመጣ ደግሞ እዚህ ጋር መታጠቢያ ከነ ባዝሩሙ ይኖራል ማለት ነው። ይሄ የምን ብቻ ኤግዛክትሊ የዋናው ሳሎን ብቻ ነው የሚሆነው ማለት ነው። ወደዚህ ስንመጣ እንግዲህ በምታየው መልኩ ኦልሬዲኛው ኦፕን ኪችን ነው የሚሆነው። ፕላስ እዚህኛው በኩል ደግሞ ክሎዝ ኪችን አለ። አሁንም በተመሳሳይ መልኩ በዚህኛው እንደዞርሽ እዚህኛው ላይ እንደምታየው የሰራተኛ ክላስ ከነ ሻወር ሽንት ቤቱ ይኖረዋል ማለት ነው። ኤግዛክትሊ የራሷ ባልከኒ ያላት ሜዲስ ሩም ከነ ባዝሩሟ ይኖራታል ማለት ነው። ስለዚህ ሜዲስ ሩሙን ኪችኖቹን እዚህ ጋር አጠናቀን ከሄድን ወደዚህኛው እንግዲህ በዋናነት ማስተር ቤድሩማችን እናያለን። አሁንም ሌላ ሳሎን አገኘው እንዴ ነው የምትይ ወደ ማስተር ቤድሩም ስትይ እዚህ ጋር ይሄ ነው እንግዲህ ማስተር ቤድሩማችን። ማስተር ቤድሩማችን ጋር እንደገባ ያው ራሱ ዋኪንግ ክሎዚት ይኖረዋል እንደምታየው። በጣም ያምራል ይሄ መስታወቱ ነው። ኤግዛክትሊ ኤቭሪቲንግ እያንዳንዱ ፊኒሺንግ የጨረስንበት ማቴሪያል በጣም በጥራት ነው የተሰሩት ማለት ነው። በምታየው መልኩ ዋናነት እዚህ ጋር እንደምታየው እንግዲህ እነዚህ ኦልሬዲ ዋኪንግ ክሎዚቱ ነው የሚሆነው። ከዛ የማስተር ባዝሩም ደግሞ እዚህ ጋር ይኖራል በተመሳሳይ መልኩ እንደምታየው ናቹራል ቬንቲሌሽን የሚያገኝ እጅግ ለቀቅ ያለ በጣም ሰፊ ነው በምታየው መልኩ ማለት ነው። እዚህም ሌላ መኝታ ቤት ሊኖር ይችላል። ስለዚህ እዚህ ጋር ያው ማስተር ቤድሩማችን ደግሞ ይሄን ይመስላል። ይሄን በምታየው መልኩ በጣም ሰፋ ያለ ነው። ያው ሰመር እንደነገርኩሽ ነው ቅድም በደንብ ለቀቅ ያሉ ቤቶችን ነው የሚፈልገው እና ያው ጠበብ ሲል ቤት ብዙም ደስ አይደለም። ሰፋ ሲል ለቀቅ ሲል ደስ ይላል። በምታየው መልኩ ይሄኛው ማስተር ቤድሩማችን ነው። ኤግዛክትሊ የራሱ የሆነ ደግሞ ባልከኒ ያለው ማስተሩ ማለት ነው። እንደምታየው ራሱን የቻለ በጣም አሪፍ ቪው አለው። ይሄኛው ባልከኒ በዋናነት እዛኛው ላይ ያለው ኦልሬዲ የእንግሊዝ ኤምባሲው ጋር ራሱን የቻለ
ኤል ሼፕ ባልከኒ ነው የሚኖረው እዛኛው ጋር ማለት ነው። ሁሉም ቤቶች ይሄ እንዳሉ ኦልሬዲ ባልከኒዎች አሉ። ስፔሻሊ ባለ 4 መኝታው ላይ ኤል ሼፕ ባልከኒ ነው ያለው። እኛ ይሄኛውን ኦልሬዲ ዲዛይን የተወሰነ ነገር ደግሞ ጨምረንበት ነው ከዚህም በተሻለ መልኩ እየገነባን ያለ ነው ማለት ነው። ዲዛይን ኤግዛክትሊ ያው ስለዚህ ይሄ በጣም ቆንጆ ነው። ከዚህ የተሻለ ከሆነ ደግሞ ምን ሊሆን እንደሚችል ኢማጂን መገመት ነው። ዛሬ እዚህ ዋልወጣም እንዳትይ አንቺ እዚህ ቤት እንዳሌል ጉድፈላ እኮ እዚህ ጋር እንደምታይ ይሄኛው ሳሎናችን ነው። ሳሎኑ በምታየው መልኩ ራሱን የቻለ በተመሳሳይ አሁንም ባልከኒ ወይም በረንዳ ይኖረዋል ማለት ነው። በጣም ለቀቅ ያለ በረንዳ ነው የሚኖረው። ቪው እንደምታየው ነው። እጅግ ዘመናዊ የሆነ የምንፈልጋቸውን ነገሮች ኦልሬዲ ቪው ማየት የምንችልበት ምንም ሳንቸገር በረንዳ ላይ ሻይ ቡና ልንልበት የምንችል በጣም አሪፍ የሆነ ቪው ነው ያለው ማለት ነው። በጣም አትራክቲቭ ነው እንደምታየው ማለት ነው። ሌላው ደግሞ ቀሪዎቹን ቤድሩሞች በደንብ የምናይ ይሆናል። ሁለተኛው መኝታ ቤት ምን ይመስላል የሚለውን እንይ። ሁለተኛው መኝታ ቤታችን ደግሞ ይሄን ይመስላል። ይሄም ራሱን የቻለ ሌላ ማስተር ቤድሩም ነው። ምክንያቱም ይሄኛው ራሱን የቻለ በምታየው መልኩ ኦልሬዲ ቁም ሳጥኖቹ ይኖሩታል። ራሱን የቻለ ማስተር ቤድሩም ልንለው እንችላለን። ምክንያቱም የራሱ ባዝሩም አለው ማለት ነው። ፕላስ በሁሉም ዳይሬክሽን ኦልሬዲ ቪው ያለው ቤት ነው። በምታየው መልኩ እዚህ ጋር የራሱ ሻወር ሽንት ቤት ይኖረዋል ማለት ነው። ይሄም በተመሳሳይ መልኩ ለቀቅ ያለ እዚህ ራሱ ሰፊ ነው። በዚህ መልኩ ነው ኦልሬዲ። ስለዚህ ይሄንን እንደ ሁለት መኝታ ሳይሆን ሁለተኛ ማስተርም ልንለው እንችላለን ማለት ነው። ቪው እንደምታየው ነው በደንብ በሁሉም በኩል ተፈጥሯዊ ብርሃን በደንብ ያገኛል። ኤግዛክትሊ ሁሉም መኝታ ቤቶች ናቹራል ቬንቲሌሽን በደንብ የሚያገኙ ናቸው ማለት ነው። ስለዚህ ይህን ቤት እንግዲህ እዛኛው ጋር በዚህ መልኩ ነው የምታገኙት ማለት ነው። ሶስተኛው መኝታ ቤታችን ደግሞ ይሄንን ይመስላል። እንደምታየው እንግዲህ ይሄኛው ማለት ሶስተኛው መኝታ ቤታችን ነው ማለት ነው። ኦልሬዲ በምታየው መልኩ ነው ኦልሬዲ ያለ ተጠናቀቀው ማለት ነው። ራሱን የቻለ ላይትም ናቹራል ላይትም በምትፈልጊው መልኩ ኦልሬዲ የሚያገኝ ቤት ነው የሚሆነው ማለት ነው። ዘ ኔክስት እንግዲህ ኮመን ባዝሩም እናገኛለን። እዚህ ጋር እንደምናየው ራሱን የቻለ ኮመን ባዝ አለው በተመሳሳይ መልኩ። ይሄ ማለት በምታየው መልኩ እንግዲህ ኮመን ባዝ የሁለቱ መኝታ ቤቶች ኦልሬዲ ኮመን ባዝ ነው የሚሆነው ማለት ነው። ይሄን ለቀቅ ያለ ነው ኦልሬዲ። ሌላኛው እንግዲህ አራተኛው መኝታ ቤታችን ይሄንን ይመስላል ማለት ነው። ሰፊ ነው በጣም ኤግዛክትሊ። የሶስተኛው እና የአራተኛው መኝታ ቤት ኮመን ባዝ ነው አሁን አይተን የመጣ ነው። ይሄ አራተኛው መኝታ ቤት ማለት ይሄ ነው። ራሱን የቻለ ባልከኒ ይኖረዋል። አበባ ማስቀመጫ በተለያየ መልኩ ይኖረዋል ማለት ነው። እንግዲህ ባለ 4 መኝታ ኦልሬዲ ሳምፕል ሃውሳችን ይሄንን ይመስላል ማለት ነው። እንግዲህ መልእክተ ቆይታችን አሪፍ ነበር ብዬ አስባለሁ። በጣም ደስ የሚል ቆይታ ነበር የቆየ ነው ማለት ነው። ይሄንን ቤት እንግዲህ እንደምታየው ከዚህም በተሻለ ብዙ ነገሮችን ጨምረንበት ደግሞ ወደ እንግሊዝ ኤምባሲ ጋር ነው ኦልሬዲ እያስገነባን ያለ ነው ማለት ነው። በዋናነት እንግዲህ እጅግ ዘመናዊ የሆኑ ቤቶችን ነው ኦልሬዲ አሁን ላይ እየገነባን የምንገኘው። ከዚህ አንጻር እንግዲህ በካሬ ከ88,000 ብር ጀምሮ ፕላስ ደግሞ ዲስካውንቶችንም አድርገን እየጠበቅን ነው የምንገኘው ደንበኞቻችን። አሁንም ይህንን ቤት የሚፈልጉ ደንበኞች ኦልሬዲ መጥተው ወደ ሰመር ሪል ስቴት ያንዳንዱ ነገር ኢንፎርሜሽን መውሰድ ይችላሉ ማለት ነው። እንግዲህ እኛ የመጀመሪያችን አይደለም፣ ቤተኞች ነን። እንዲሁም የእኛ ተመልካቾችም ከእናንተ ቤቶች ገዝተዋል። አሁንም ግን ከእናንተ ጋር ቤተሰብ መሆን የሚፈልጉ የእናንተን ቤቶች መግዛት ላይ የሚፈልጉ ሰዎች በምንድን ነው የሚያገኟቸው? ኦኬ፣ በጣም ጥሩ። ያው ሰመር ሪል ስቴት እንግዲህ የሚፈልጉ ደንበኞች ከታች ቁጥር እናስቀምጣለን። ከታች በሚያገኙት ስልክ ቀጥታ መደወል ይችላሉ። ኤኒታይም በፈለጉት ሰዓት ማንኛውንም መረጃ ሊያገኙ ይችላሉ። በአካልም መጥተው ደግሞ ያለውን ነገር ኢንፎርሜሽን መውሰድ የሚችሉበት ይሆናል። ሳይቱንም ማየት ይችላሉ። ከታች ስልክ እናስቀምጣለን። በጣም አመሰግናለሁ። ጥሩ ጊዜ ነበረን። ቴንክ ዩ ሶ ማች። እኔም በጣም ነው የማመሰግነው። ቴንክ ዩ። ቤተሰቦቻችን እንግዲህ እዚህ ሰመር ሪል ስቴት ተገኝተን ስለ አዲሱ ሳይታቸው መረጃ አግኝተናል። እንዲሁም ደግሞ የባል ዲስካውንት እንዳላቸውም እንዲሁም መረጃ አግኝተናል። ቤት መግዛት የምትፈልጉ ቤተሰቦቻችን ጥሩ አማራጭ ይሆናል ብዬ አስባለሁ። ለዛሬ ያዝንላችሁ ይሄን ይመስል ነበር። በሚቀጥለው እንገናኛለን። ቻው።